ሰላም ሴቶች እንዴት ናችሁ? እንግዲህ በዛሬ ቪዲዮ የምንነጋገረው አንቺን እንደ ጊዜያዊ ማሳለፊያ ፕላን ቢ እየተጠቀመብሽ መሆኑን የሚያሳዩሽ 5 ምልክቶች በሚል ሐሳብ ነው። እንግዲህ እንዳይደብራችሁ እነኚህ ቪዲዮ እንሰራላችሁ አሁን ከዚህ በኋላ ያለው ቪዲዮ እንሰራላችሁ ህይወታችሁን ለመታደግ ስለሆነ በቻላችሁት አቅም ቢያማችሁም ዛሬ መማችሁና የነገ ህይወታችሁ ቢስተካከል ይሻላል። ለምሳላችሁ ዛሬ ብትጎዱ ቢያንስ ነገ ከዚህ በኋላ ያለው ቀሪ እድሜያችሁ 20 30 40 ኖራችሁ የተስተካከለ ህይወትና ትክክለኛ የተደራገራችሁን ታገኙበታላችሁ። አይ ግን ዛሬ እንዲያመን አንፈልግም፣ በቃ መስማት አንፈልግም፣ ማወቅ አንፈልግም፣ ወይ ደግሞ አንተ የምትነግረን መስማት አንፈልግም የምትሉ ከሆነ እንግዲህ ያው ከፈጣሪ ህይወታችሁ የቻልኩትን ያህል ጥረት አድርጌያለሁ። ከዛ በኋላ ግን ያው እንግዲህ ላይፋችሁ ጥሩ ላይሆን ይችላል። ኦኬ፣ ስለዚህ 5 ነጥቦችን እነግራችኋለሁ። እነዚህን 5 ነጥቦች ካያችሁ አሁኑኑ አምልጪ ከዛ ሪሌሽንሺፕ ላይ ወይ ደግሞ ከዛ ግንኙነት ወይ ደግሞ ከዛ ወንድ አሁኑኑ አምልጪ በሚል ሐሳብ ነው እንግዲህ ወደ ሐሳብ እናልፋለን። እንግዲህ በመጀመሪያ ደረጃ በአንደኛ ደረጃ አንድ ወንድ ለጊዜያዊ ነገር ወይ ደግሞ ፕላን ቢ እየተጠቀመብሽ ወይ ደግሞ ብቸኛ ምርጫው እንዳልሆነሽ የሚያሳዩሽ ምልክቶች ምንድናቸው? አስቀድሞ ሳይቀጥርሽ ሲደብረው ወይም ሌላ አማራጭ ሲያጣ ብቻ በድንገት የሚደውልልሽ ከሆነ። አንዴ ልድገምላችሁ። ምንድን ያልኩት? አስቀድሞ ሳይቀጥርሽ ሲደብረው ወይም ሌላ አማራጭ ሲያጣ ብቻ በድንገት የሚደውልልሽ ከሆነ ምን ማለት ነው? በአጭር ቋንቋ እያልኩሽ ያለሁት የመጨረሻ ሰዓት ቀጠሮቻችን አትቀበይ ማለት ነው። ወይ ደግሞ ለምን መጀመሪያ ቅድሚያ ይሰጥሽ? ምን ማለት ነው? አስቀድሞ ሳይቀጥርሽ ወይ ደግሞ ሲደብረው ማለት ነው። ደብሮኛል እስቲ ዛሬ እንገናኝ አይነት ንግግር የሚያወራ ከሆነ እንደገና ደግሞ አንቺ በሱ ህይወት ውስጥ የምታያቸው የሆኑ ሴቶች ሊኖሩ ይችላሉ እና እነዛ ሴቶች በዛ ሰው ዙሪያ ሳይኖሩ ሲቀሩ አንቺን የሚያስታውስሽ ከሆነ ሰከንድ ኦፕሽን ነሽ፣ በነገራችን ሁለተኛ አማራጭ ነሽ እና እንደዚህ አይነት ወንድ ደውሎልሻል ማለት ወይ ደግሞ ያገኝሻል ማለት ይወድሻል ማለት አይደል። አይወድሽም። ምናልባት የሚወድሽ ለጊዜያዊ ስሜቱ ብቻ ሊሆን ይችላል። በቃ አንቺን ሲያይ የሆነ ስሜቱ ስለሚነቃቃ የሆነ በቃ ስላንቺ ሲያስብ የሆነ ነገሩን ልታረኪለት እንደምትችይ ስለሚያስብ ባይምሮ ውስጥ ለዛ ሊሆን ይችላል የሚጠራሽ። ስለዚህ ምንድነው እያልኩሽ ያለሁት ማለት ነው ሰከንደሪ ኦፕሽን መሆን የለብሽም። ባጭሩ የብቸኛው አማራጭ በቃ ካለው ጊዜ ላይ ልክ ትርፍ ነፃ ሲሆን ወይ ደግሞ የሆነ ሲደብረው ምናምን ሳይሆን መደወል ያለበት ጊዜ እያለው በተጨናነቀ ሁኔታ ውስጥም ሆኖ ሊሆን ይችላል። ብቻ ነገሮችን አጣቦ አንቺን ለማግኘት የሚፈልግ ወንድ ከሆነ ብቻ ነው ማግኘት ያለብሽ። ከዛ ውጪ እንደ ትርፍ ጊዜ የሆነ ደስ ሲለው ብቻ ወይ ደግሞ ሲደብረው ብቻ የሚፈልግሽ ከሆነ የሚፈልግበት መንገድ ሌላ ፐርፐስ ሊኖረው ስለሚችል ለአንቺ ጥሩ አይሆንም ማለት ነው። እንግዲህ ተጠንቀቁ። ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ አንቺን እንደ ጊዜያዊ ማሳለፊያ እየተጠቀመብሽ እንደሆነ የሚያሳውቅሽ ምንድነው? ከጓደኞቹ ከቤተሰቦቹ የሚደብቅሽ ከሆነና ሁልጊዜ በሩ በተዘጋበት ቦታ ብቻ የምትገናኙ ከሆነ ይሰማል። በደንብ ያልኩት ይሄ እንደውም ወሳኝ ነው። እንደውም ደግምላችኋለሁ። ምንድነው የሚለው? ከጓደኞቹ ከቤተሰቦቹ የሚደብቅሽ ከሆነና ሁልጊዜ በሩ በተዘጋበት ቦታ ብቻ መገናኘት ይፈልግ ከሆነ ስላንቺ ጓደኞቹ አያውቁም፣ ስላንቺ ወይ ቤተሰቦቹ አያውቁም፣ ስላንቺ ወይ በዙሪያው ያሉ የኔ የሚላቸው የቅርብ ሰዎች አያውቁም። ሁልጊዜ አንቺን ማግኘት የሚፈልገው የሆነች ቤት ውስጥ በሩን ቁልፍ ቅርቅር አድርጎ ብቻ እንደዚህ የሚፈልግሽ ከሆነ ማለት አደባባይ ይዞሽ መውጣት የማይፈልግ ከሆነ ወክ ማድረግ ከአንቺ ጋር የማይፈልግ ከሆነ የሆነ ካፌ ላይ ተገናኝታችሁ ሻይ ቡና እንድትሉ የማይፈልግ ከሆነ ወይ የሆነ ጋርደን ብቻ የሆነ ለእናንተ የሚመች ሰዎች ፐብሊክ ያለባቸው ኤሪያዎች ላይ እዛ ስፍራ ላይ ተገኝቶ ከአንቺ ጋር አብሮ መኖር ወይ ደግሞ ጊዜ ማሳለፍ የማይፈልግ ከሆነ በአጭር ቋንቋ ምንድነው እያልኩሽ ያለሁት? ሰከንድ ኦፕሽን ነሽ እያልኩሽ ነው። የሆነ ባጣ ቆይ ነው። በአጭር ቋንቋ ባጣ ቆይ በቃ ነገር ካጣው ወደ አንቺ ይመጣል አይነት ንግግር ነው። ስለዚህ በአጭር ቋንቋ እያልኩሽ ያለሁት ምንድነው? በሚስጥር እንዲይዝሽ አትፍቀጂለት እያልኩሽ ነው። እንግዲህ በሚስጥር እንዲይዝሽ ከፈቀድሽለት የኔ እናት ተበልተሻል። ስለዚህ ብዙ ጊዜ እንደዚህ አይነት ወንዶች እንደዚህ አይነት ሴቶችን በዚህ በር በተዘጋ ቦታ ላይ ለብቻቸው ምናምን የሚፈልጓቸው ያው ግልጽ ነው ለወሲብ ስለሆነ እንግዲህ ያው አንቺ የወሲብ ፍላጎት ካለሽ ነው የወሲብ ስሜትሽን ማርካት የምትፈልጊ ከሆነ ኦኬ ጎይድ ቀጥይበት። ከዛ ውጪ ግን ትዳር መያዝ የምትፈልጊ ከሆነ ህይወት እንዲኖርሽ ቁም ነገር እንዲኖርሽ የምትፈልጊ ከሆነ እንደዚህ አይነት ወንድ ለአንቺ ቁም ነገር ያለው ወንድ ስላልሆነ በቻልሽው አቅም ረናዌይ የሚባል ነገር አለ፣ ሮጥሽ ማምለጥ ያለብሽ ማለት ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ አንቺን እንደ ጊዜያዊ ማሳለፊያ ወይ ደግሞ ሰከንደሪ ኦፕሽን የሚጠቀምብሽ ከሆነ የምታይበት ምልክት ምንድነው? ስለ ወደፊቱ ጊዜ ወይም ስለ ግንኙነታችሁ እድገት በግልጽ ለመነጋገር ፈቃደኛ የማይሆን ከሆነ እደግመዋለሁ። ይሄንንም ስለ ወደፊቱ ጊዜ ወይም ስለ ግንኙነታችሁ እድገት በግልጽ ለመነጋገር ፈቃደኛ የማይሆን ከሆነ ስለ ትዳር ስታነሺ ማውራት አይፈልግም። ቆይ ገና ይልሻል።
ቆይታችኋል እኮ ኢቭን ሪሌሽንሺፕ ላይ ራሱ ቆይታችሁ 1 ዓመት 2 ዓመት 3 ከዛም በላይ ቆይታችሁ አንቺ አብሮ ስለመኖር ስለመጋባት ቤተሰብ ስለመመስረት ስታነሺ እሱ አይ ቆይ ገና ነው እንስራ፣ ቆይ ገና እንለወጥ፣ እንደዚህ። በነገራችን ላይ በእውነት የሚያፈቅርሽ ወንድ ለምን እውነት አፍርጭ አልነግራችሁ? ትክክል ላይሆን ይችላል አሁን የምናገረው ነገር፣ ግን ስለ ትክክለኛ የእውነት የሚያፈቅር ወንድና ብቸኛው ምርጫ የሆነው ያረገሽ ወንድ የሚያሳይሽን ባህሪ ነው የምሳይሽ። ብቸኛው ምርጫው ያደረገሽ ወንድ ገንዘብ ባይኖረው ለነገ የሚሆን አብራችሁ እንድትሆኑ ሊያደርግለት የሚችለው ነገር ባይኖረውም አብሮሽ ይሆንና ግን ነገሮችን ለማስተካከል ጥረት ያደርጋል እንጂ እያላችሁ እየሰራችሁ ለመኖር ኑሮዬ ይበቃኛል የሚለው ላይፍ ራሱ ጀምራችሁ ነገ ወደ ተሻለ ደረጃ ለማደግ የሚያበቃ ነገር እያላችሁ ግን አይ ቆይ ነገ ከነገ ወዲያ ምናምን እያለ የሚልሽ ከሆነ እኔ መጠይቅሽ ለምን አትተዩም? ለምን አትሮጪም እና አታመጭም? ሌላ ቁም ነገር ያለ ወንድ ለምን አትፈልጊም? ወንድ ላይ ስንት ቢሊዮን እዚህ ምድር ላይ ስንት ቢሊዮን ህዝብ ነው ያለው? ከዛ ሁሉ መካከል ለአንቺ የሚሆን አንድ ወንድ ይጠፋል? ስለዚህ እንደዚህ ቁም ነገር ከሌለው ወንድ ጋር ብዙም ጊዜ ባታጠፊ ጥሩ ነው። በአጭር ቋንቋ አሁን ምንድነው እያልኳችሁ ያለሁት የወደፊት እቅድ የለውም። ባጭሩ ሰከንደሪ ኦፕሽን ሲያደርግሽ የወደፊት እቅድ አንቺ ጋር አይኖረውም ማለት ነው። እንግዲህ ያው ነቀ ደንገጥ ማለት ያንቺ ኃላፊነት ነው። እኔ በግልጽ የነገርኳችሁ ነው። ወደ አራተኛው እናልፋለን። እንግዲህ በአራተኛ ደረጃ አንቺን እንደ ጊዜያዊ ማሳለፊያ ወይ ደግሞ ፕላን ብዬ ተጠቀመብሽ ከሆነ የምታይበት ምልክት ምንድነው? በአንድ ቀን በጣም የሚቀርብሽ በሚቀጥለው ቀን ደግሞ ሙሉ በሙሉ የሚጠፋና ስልክሽን የማይመልስ ከሆነ የሆነ ቀን በጣም ይቀርብሻል፣ የሆነ ቀን ደግሞ ሲለው ይጠፋል። ግልጽ ነው የማወራው ነገር። የሆነ ቀን አለ፣ የሆነ ቀን ደግሞ የለም። ወይ ለተወሰነ ሳምንት ከአንቺ ጋር ይሆናል፣ ወይ ደግሞ የሆነ ሳምንት በኋላ ከጊዜ በኋላ ይረሳሻል፣ አይደውልም። ይሁን ትዝ ስትዩ ቼክ የሚያደርግሽ ሃይ እንዴት ነሽ? ደህና ነሽ? አለሽ? ሰላም ነው? እስቲ እንገናኝ እዚህ ቦታ እንደዚህ። ኧረ እንደዚህ የሚባል ነገር የለም እንዴ! በእውነት የሚወድሽ ወንድ እንደዚህ ያደርግም። በእውነት የሚወድሽ ወንድ እንዴ በቀን ውስጥ ራሱ ስንት ጊዜ ነው ስላንቺ የሚያስበው? በጣም ብዙ ጊዜ ነው የሚያስበው። በጣም ብዙ ጊዜ ነው ስላንቺ የሚያስበው የሚጨነቀው። ስለዚህ ኮንቲኒየስ የሆነ ግንኙነት የማይኖረው ከሆነ ሲለው ምናምን እንደዚህ የሚያደርግ ከሆነ በፍጹም ከዛ ወንድ ጋር መሆን የለብሽም። በአጭር ቋንቋ ምንድነው እያልኳቸው ያለሁት የስሜት መዋዠቅን ታይበታለሽ። አንዴ ሊያገኝሽ ይፈልጋል፣ አንዴ ደግሞ ይተውሻል። ስለዚህ ከእንደዚህ አይነት ወንድ ጋር ምን እንደምትሰሩ አይገባኝም ማለት ነው። ወደ አምስተኛውና ወደ መጨረሻው እናልፋለን ማለት ነው። ይሄ አምስተኛው በነገራችን ላይ በጣም በጣም ወሳኝ በቃ እስካሁን የነገርኳችሁን ጠቅልሎ የያዘ ሀሳብ ነውና ምን መሰላችሁ? አረ ሰብስክራይብ አድርጉ። መጀመሪያ ግን እንዴ እስካሁን የተመለከታችሁ አዳዲስ ከሆናችሁ ሰብስክራይብ አድርጉ። ከተመቻችሁ ቪዲዮ ላይክ አድርጉ። ሼር ምናምን ለሰዎች ማድረጋችሁ አትርሱ። ማማከር የምትፈልጉ ሰዎች ይሄው ስክሪን ላይ ማስቀምጥላችሁ ስልክ ቁጥር ለዋትስአፕ እና ለኢሞ ይሆናችኋል። ዩዘር ኔሙ ደግሞ ለቴሌግራም ይሆናችኋል ማለት ነው። በዛ የመጣችሁ አግኙኝ። እዚህ ጋር ከታች የምትመለከቱት ፍሬዘር ፍቃዱ 3 የሚለው ሰማያዊ ሆኖ ሜንሽን የተደረገላችሁን አካውንት ነካ ስታደርጉት የኔን ሌላኛውን አካውንቴን ያሳያችኋል። ሰብስክራይብ የምትለዋን ብቻ በተን ተጭኗትና ብትመለሱና ሰፖርት ብታደርጉኝ ደስ ይለኛል። አመሰግናለሁ። በአምስተኛ ደረጃና የመጨረሻው ነጥብ ምንድነው? ግንኙነታችሁ በጾታዊ እርካታ ወይም በገንዘብ ወይም በቁሳቁስ ድጋፍ ላይ ብቻ የተመሰረተ ሲሆን ይሰማል። በአጭር ቋንቋ የጥቅም ትስስር ነው ማለት ነው ያላችሁ። ሰከንደሪ ኦፕሽን መሆንሽን የምታውቂው የሱ የሚፈልግሽ ለጾታዊ እርካታ ብቻ በቃ ለወሲብ ለሴክስ ምናምን ነው። ከዛ በተረፈ ወይ ገንዘብ ካለሽ ያው በዚህ ጊዜ እኮ ተቸግረናል። አንዳንድ ጊዜ እናቶች ያው ሹገር ማሚዎች በገንዘባቸው ብዙ ወጣት ወንዶችን እየገዙ የሚገኙበት ጊዜ ላይ ያለነውና ቁሳቁስ ድጋፍ ላይም ብቻ የተመሰረተ ሲሆን ነገር ስለምታረጊለት ብቻ የሚቀርብሽ ከሆነ you are secondary option ኦኬ። ይሄንን ማወቅ አለብሽ። ስለዚህ ንቂ። የማትፈልጊው ከሆነ ከዚህ ላይፍ ውስጥ ውጪ፣ የምትፈልጊው ከሆነ ግን እስካሁን የተመለከቱሽ የኔ ቪዲዮ ምንም ስለማይጠቅምሽ መውጣት ነው ያለብሽ ማለት ነው። እንግዲህ ነቃ ደንገጥ በሉ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ